ዛሬ ምስራቅ አውሮፓ በታሪክ ታይቶ በማይታወቅ የጦርነት ስጋትና የወታደራዊ ዝግጅት ድባብ ውስጥ ትገኛለች። የሩሲያና ዩክሬን ጦርነት ወደ 5ኛ ዓመቱ እየተቃረበ ባለበት በዚህ ሰዓት የሞስኮ ቀጣይ እርምጃ መላውን አህጉር ወደ ታላቅ እልቂት ሊከት ይችላል የሚለው ስጋት ታይሏል። ዛሬ ስለ ራሻና ዩክሬን ጦርነት ጠለቅ ያለ ዘገባ ይዤላችሁ መጥቻለሁ። ኢትዮጵያ ዴይሊ ኒውስን እስከ መጨረሻው ድረስ ይከታተሉ። በምስራቅ አውሮፓ የሚገኙ የኔቶ ግንባር ቀደም ሀገራት ፖላንድ፣ ሊቱዌኒያ፣ ላትቪያ እና ኢስቶኒያ ዛሬ በወጡት የጋራ መግለጫ ሩሲያ በድንበሮቻቸው አቅራቢያ የምታደርገው እንቅስቃሴ ከመደበኛ ልምምድ ያለፈና ለወረራ የመሬት ዝግጅት መሆኑን አስታውቀዋል። የሩሲያ ዛቻ የመረጃ ጫና ብቻ ሳይሆን በድንበራችን ላይ የሚታየው የወታደራዊ ኃይል ክምችት እውነተኛ ስጋት መሆኑን ያረጋግጣል በማለት የሊቱዌኒያ ወታደራዊ አዛዦች ዛሬ ለቢቢሲ ተናግረዋል። የሞስኮ ግብ የሶቪየት ግዛቶችን መልሶ የመቆጣጠር ፍላጎት መሆኑን ደግሞ ጠንቅቀን እናውቃለን ብለዋል። በዛሬው ቀን ፖላንድ በቤላሩስ ድንበር ላይ የምስራቅ ጋሻ የተሰኘውን የመከላከያ ግንብ ግንባታ ማፋጠኗንና ተጨማሪ 10,000 ወታደሮችን ወደ ቀጠናው ማሰማራቷን በይፋ ገልጻለች። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ዛሬ ባወጣው መግለጫ የምስራቅ አውሮፓ አባል ሀገራቱ ደህንነት ለመጠበቅ ኦፕሬሽን ምስራቃዊ ዘበኛ ወይም ኦፕሬሽን ኢስተርን ሴንትሪ የተሰኘውን አዲስ የደህንነት እቅድ ይፋ አድርገዋል። የኔቶ ዋና ጸሐፊ ዛሬ ለሲኤንኤን በሰጡት ቃል ሩሲያ በምስራቅ አውሮፓ ላይ የምታደርገው የግራጫ ቀጠና የድሮን ጣልቃ ገብነትና የሳይበር ጥቃት ከቁጥጥር ውጭ የሆነ ነው። ኔቶ ለአንድ አባል ሀገር የሚሰነዘር ጥቃት በሁሉም ላይ እንደተሰነዘረ እንደሚቆጥረው ለሞስኮ እናሳስባለን ብለዋል። ዛሬ ፊንላንድ እና የባልቲክ ሀገራት ከሩሲያ ጋር የሚያዋስናቸውን ድንበሮች ይበልጥ ለማጠናከር ጸረ ሰው ፈንጂዎችን ለመጠቀም የሚያስችላቸውን አዲስ ወታደራዊ መመሪያ ማጽደቃቸውን አልጀዚራ ዘግቧል። በዩክሬን ምድር ዛሬም ጦርነቱ በከፍተኛ ኃይል ቀጥሏል። ዛሬ የሩሲያ መንግስት እንደገለጸው 16 የካሜሩን ዜግነት ያላቸው ወታደራዊ ኮንትራክተሮችን በዩክሬን ጦርነት ግንባር ላይ ተገድለዋል። ይህ ክስተት ሩሲያ ከውጭ ሀገራት ወታደሮችን በከፍተኛ ሁኔታ እየመለመለች መሆኑን ያሳያል። ትናንትናና ዛሬ በኦዴሳና በሌሎች የዩክሬን ከተሞች ላይ በደረሰ የአየር ጥቃት በርካታ የመኖሪያ ቤቶች መውደማቸውንና የሲቪል ህዝብ ሰለባ መሆኑን ቢቢሲ ዘግቧል። ፕሬዚዳንት ትራምፕ በመካከለኛው ምስራቅ ከኢራን ጋር ያለው ውጥረት ቅድሚያ ቢሰጡም ዛሬ ባወጡት መግለጫ አሜሪካ ለምስራቅ አውሮፓ የምትሰጠው ወታደራዊ ድጋፍ በሁኔታዎች ላይ የተመሰረተ እንደሚሆን ገልጸዋል። ይህ መግለጫ በአውሮፓ መሪዎች ዘንድ ከፍተኛ ስጋትን ፈጥሯል። ቻይና ዛሬ በሲጂቲኤን በኩል ባወጣችው መግለጫ የአውሮፓ ሀገራት የጦር መሳሪያ ግብይት ላይ ከማተኮር ይልቅ ከሩሲያ ጋር የሰላም ድርድር እንዲያደርጉ ጥሪ አቅርባለች። ይሁን እንጂ ቻይና ለሩሲያ የምትሰጠው የቴክኖሎጂ ድጋፍ መቀጠሉን የአሜሪካ የስለላ ድርጅቶች ዛሬም ገልጸዋል። በምስራቅ አውሮፓ ያለው ጦርነትና የወረራ ስጋት የዓለምን ኢኮኖሚ እጅግ እያናጋ ነው። እንደ ፖላንድ እና ጀርመን ያሉ ሀገራት ከመደበኛ ልማት ይልቅ ለጦር መሳሪያ የሚመድቡት በጀት በከፍተኛ ሁኔታ ጨምሯል። ዛሬ የወጡ መረጃዎች እንደሚያሳዩት የፖላንድ የመከላከያ በጀት ከጠቅላላ የሀገር ውስጥ ምርት 5% ደርሷል። የባልቲክ ባህርና የምስራቅ አውሮፓ የየብስ ትራንስፖርት መስመሮች በጦርነት ስጋት ሳቢያ በመስተጓጉላቸው በአውሮፓ ውስጥ የሸቀጦች ዋጋ በ15% ጨምሯል። ዛሬ ቀን በወጣው የሲኤንቢሲ ሪፖርት እንደሚያሳየው ባለሀብቶች በምስራቅ አውሮፓ ያላቸውን ንብረት በመሸጥ ወደ አሜሪካና እስያ ገበያዎች እየሸሹ ነው። ይህም የሀገሪቱን የገንዘብ ዋጋ እንዲቀንስ አድርጓል። ዛሬ የወጣው ወታደራዊ ትንበያ እንደሚያመለክተው የሩሲያ ድብልቅ ጦርነት በባልቲክ ሀገራት ላይ እጅግ አደገኛ ምዕራፍ ላይ ደርሷል። በሊቱዌኒያ እና በፖላንድ መካከል የሚገኘው የስዋልኪ ኮሪደር አቅራቢያ የሚታየው የሩሲያ ኤሌክትሮኒክስ ጦርነት እንቅስቃሴ የኔቶ ሀገራትን የጂፒኤስ ግንኙነት እያስተጓጎለ ይገኛል። ዛሬ ማለዳ የፖላንድ መከላከያ ሚኒስቴር ለፎክስ ኒውስ በሰጡት ቃል ሞስኮ ድንበሮቻችንን በመረጃና በቴክኖሎጂ እየፈተነች ነው፣ ይህ ደግሞ ለቀጣይ ወታደራዊ ወረራ የቀዳሚነት ምልክት ነው ብለዋል። በተጨማሪም ዛሬ በምስራቅ አውሮፓ የሚታየው የኤነርጂ ቀውስ ከቀድሞ በከፋ ሁኔታ አሳሳቢ ሆኗል። ሩሲያ ለሃንጋሪና ለስሎቫኪያ የምታቀርበው የተፈጥሮ ጋዝ ለጥገና በሚል በከፊል መዝጋቷን ተከትሎ በአውሮፓ የጋዝ ዋጋ ዛሬ በ2% ጨምሯል። ይህ እርምጃ አውሮፓውያንን ለዩክሬን የሚሰጡትን ድጋፍ እንዲቀንሱ ለማድረግ የሚደረግ ኢኮኖሚያዊ ጫና መሆኑን የኢኮኖሚ ባለሙያዎች ገልጸዋል። የጀርመን ኢንዱስትሪዎች ዛሬ ባወጡት መግለጫ የኤነርጂ ዋጋው በዚህ ከቀጠለ በሚቀጥለው ዓመት የምርት መቀነስ ሊከሰት እንደሚችል አስጠንቅቀዋል። በወታደራዊ ግንባር ደግሞ ዛሬ የዩክሬን የጦር ኃይል በሩሲያ ቁጥጥር ስር በሚገኙ ግዛቶች ውስጥ የሚገኙ ስልታዊ የጦር መሳሪያ መጋዘኖችን በረጅም ርቀት ሚሳኤሎች መምታቱን አረጋግጧል።
ይሁን እንጂ ሩሲያ በበኩሏ በዶንባስ ግንባር ላይ ያላትን የሰው ኃይል በከፍተኛ ሁኔታ እየጨመረች መሆኑንና በቀን እስከ 1200 ወታደሮችን ለጥቃት እያሰማራች መሆኑን ለስለላ ምንጮች ለቢቢሲ ገልጸዋል። ይህ የሰው ሞገድ ጥቃት ስልት የዩክሬን የመከላከያ መስመሮች እጅግ እየፈተነ ይገኛል። በመጨረሻም የምስራቅ አውሮፓ ሕዝብ በስነ ልቦና ጦርነት ውስጥ ወድቋል። ዛሬ በፖላንድ እና በባልቲክ ሀገራት የሚገኙ ትምህርት ቤቶችና የመንግስት ተቋማት ለአደጋ ጊዜ የሚረዱ ልምምዶችን ሲያደርጉ ውለዋል። የባልቲክ ሀገራት መሪዎች ዛሬ ባወጡት መግለጫ ህዝቡ መሰረታዊ ፍጆታዎችንና የሕክምና ቁሳቁሶችን እንዲያከማች አሳስበዋል። ይህ የጦርነት ስሜት በኢኮኖሚ ላይ ጥላውን ያጠላ ሲሆን የቤት ሽያጭና የግንባታ ስራዎች በድንበር አቅራቢያ ባሉ ከተሞች ሙሉ በሙሉ መቆማቸውን የሀገር ውስጥ ጋዜጦች ዛሬ ዘግበዋል። ዛሬ የተመዘገቡት ዋና ዋና ክስተቶች ሳቀርብላችሁ የሊትዌኒያ ጸጥታ የሌለው ድንበር ለሊትዌኒያ እና በፖላንድ ድንበር አቅራቢያ የሚገኘውን የሩሲያ ግዛት ካሊንግራንድን መጠነ ሰፊ የሚሳኤል ድምር ማድረጉ ተረጋግጧል። ዩክሬን ዛሬ በሩሲያ የነዳጅ ማጣሪያዎች ላይ በፈጸመችው የድሮን ጥቃት ምርቱ ማስተጓጎሏ አልጀዚራ ዘግቧል። ኔቶ ዛሬ ማለዳ የአየር መከላከያ ስርዓቶችን በላትቪያ እና በኤስቶኒያ ድንበሮች ላይ በንቁ ሁኔታ እንዲቀመጡ አዘዋል። የአውሮፓ ህብረት ከሩሲያ ጋር ለሚፈጠር ቀጥተኛ ግጭት ራሱን ለማዘጋጀት የሚያስችል አዲስ የፋይናንስ ድጋፍ ደግሞ ዛሬ አጽድቋል። የተባበሩት መንግስታት ድርጅት ዛሬ ባወጣው መግለጫ በዩክሬን እና በሩሲያ ቁጥጥር ስር ባሉ አካባቢዎች ያለው የሰብአዊ መብት ጥሰት ሊገለጽ ከሚችለው በላይ መሆኑን አስታውቋል። የዩኤን ባለሙያዎች ዛሬ በሰጡት መግለጫ በሺዎች የሚቆጠሩ የዩክሬን ሲቪሎች በሩሲያ እስር ቤቶች ውስጥ ያለ ፍርድ ታስረው እንደሚገኙና ስልታዊ የሆነ የማሰቃየት ተግባር እየተፈጸመባቸው መሆኑን አረጋግጠዋል። የተባበሩት መንግስታት ዋና ጸሐፊ ዛሬ ባደረጉት ንግግር ፍትህን ያላከበረና ዩክሬንን ያገለለ ማንኛውም የሰላም ድርድር ዘላቂ ሊሆን አይችልም፣ ይልቁንም ለተጎጂዎች ኃላፊነት የመሸሽ ተግባር ነው ሲሉ በጽኑ አሳስበዋል። ሁለቱ የእስያ ሀያላን ሀገራት በዚህ ጦርነት ውስጥ ያላቸው ሚና የተለያየ ቢሆንም ለዓለም ፖለቲከኛ ወሳኝ ነው። ቻይናና ህንድ በሩሲያና በምዕራባውያን መካከል ያለው ሚዛን ለመጠበቅ እየሞከረች ትገኛለች። ዛሬ ማለዳ የህንድ የውጭ ጉዳይ ሚኒስቴር እንዳስታወቀው ህንድ ከሩሲያ የምታስመጣውን የነዳጅ መጠን ማሳደጓ ለኢኮኖሚያ መረጋጋት ወሳኝ ቢሆንም በዩክሬን ላይ የሚፈጸመውን የኃይል እርምጃ እንደማትደግፍ በዲፕሎማሲያዊ መንገድ ገልጻለች። በአውሮፓ ማዕከላዊ ባንክ ዛሬ የወጣው ሪፖርት እንደሚለው የጦርነቱ መራዘም የዓለምን የዋጋ ግሽበት ወደ 2.6% ከፍ አድርጎታል። ምክንያቱም የሩሲያ የጋዝ አቅርቦት መቋረጥና የነዳጅ ዋጋ መናር የምርትን ወጪን በከፍተኛ ሁኔታ ጨምሯል። ይህም ሸማቾች ለምግብና ለፍጆታ እቃዎች የሚከፍሉትን ዋጋ እንዲጨምር አድርጓል። ምስራቅ አውሮፓ ለዓለም የግብርና ምርቶች በተለይም ለስንዴና ለማዳበሪያ ግብዓት ወሳኝ ቀጠና ነው። ዛሬ የወጡ መረጃዎች እንደሚያሳዩት በጦርነቱ ሳቢያ የማዳበሪያ እጥረት መከሰቱ በሰሜናዊ ንፍቀ ክበብ የሚገኙ አርሶ አደሮች ምርታቸውን እንዲቀንሱ አስገድዷቸዋል። ይህም ደግሞ በሚቀጥለው ዓመት የዓለም ምግብ ዋጋ ይበልጥ እንዲጨምር ያደርጋል። ዛሬ ምስራቅ አውሮፓ የጦርነት መሞከሪያ ሜዳ ሆናለች። በፖላንድና በቤላሩስ ድንበር ላይ የሚታየው ወታደራዊ ኃይል ክምችት፣ በባልቲክ ባህር ላይ የሚንቀሳቀሱት የኔቶ የጦር መርከቦችና በዩክሬን ሰማይ ላይ የሚታዩትን የሩሲያ ሚሳኤሎች ዓለማችን በአዲስና አስፈሪ የቀዝቃዛ ጦርነት ውስጥ መሆኗን ያረጋግጣል። ዛሬ ማለዳ የፖላንድ መከላከያ ሚኒስቴር ለፎክስ ኒውስ በሰጡት ቃል ሰላም የናፈቀን ቢሆንም ለከፋው አማራጭ ግን ዝግጁ ነን ብለዋል። ዛሬ ባለው ተጨባጭ መረጃ መሰረት የሩሲያና የዩክሬን ጦርነት የዓለምን ፖለቲካና ኢኮኖሚ ወደ አዲስ አደገኛ ምዕራፍ አሸጋግሮታል። የተባበሩት መንግስታትና የኔቶ አቋም ውጥረቱን ከመቀነስ ይልቅ ወታደራዊ ዝግጁነት ላይ ያተኮረ መሆኑ የሰላም ተስፋ የራቀ መሆኑን ያሳያል። የነዳጅና የምግብ ዋጋ መጨመር፣ የኢንቨስትመንት መቀነስና የማህበራዊ ቀውሱ መባባስ ዓለምን ወደ ታላቅ የኢኮኖሚ ድቀት እየገፋት መሆኑን የዛሬው የኢኮኖሚ መረጃዎች ያረጋግጣሉ። ይህንን ጥልቀት ያለው ዘገባ ስለተከታተላችሁ እናመሰግናለን። የዓለምን ወቅታዊ ሁኔታ ለመረዳትና መፍትሄዎችን ለመጠቆም ሀሳቡን ያጋሩ። በምስራቅ አውሮፓ ያለው የጦርነት ስጋት በኢትዮጵያና በሌሎች ታዳጊ ሀገራት ኑሮ ላይ ምን አይነት ተጽዕኖ እያሳደረ ነው? የዓለም ሀያላን ሀገራት ጦርነቱን ለማስቆም ከማስጠንቀቂያ ባለፈ ምን አይነት እርምጃ መውሰድ አለባቸው? አስተያየቱን በኮሜንት መስጫው ላይ ያስፍሩ። በየቀኑ የሚወጡ እውነተኛና ጥልቀት ያላቸውን የዓለም ዜናዎች ለማግኘት የኢትዮጵያ ዴይሊ ኒውስ ቻናላችንን ሰብስክራይብ ያድርጉ። የደውል ምልክቷንም መጫኑ እንዳይረሱ። ይህ ቪዲዮ ለብዙዎች እንዲደርስና እውነታው እንዲታወቅ ላይክ እና ሼር በማድረግ የበኩሉን ይወጡ። ኢትዮጵያ ዴይሊ ኒውስ፣ እውነተኛ መረጃ ለሁላችን። ሰላም።